በጣም የሚገርመኝ ልንገርሽማ ቴዲ ዊልሰን የሚባል ሙዚቀኛ አለ። የጃዝ ፒያኒስት ነው። በጣም ከነ ሉዊስ አርምስትሮንግ ከነ ኤላ ፊትዝጄራልድ ከነሱ ጋር ሁሉ የተጫወተ ሙዚቀኛ ነውና ከቤኒ ጉድማን ጋር የተጫወተ የመጀመሪያው ጥቁር ነው። ነጮች ብቻ ነበሩ ከሱ ጋር የሚሰሩት። የሚገርመው በዛ ሰዓት ተስፋዬ ገብሬ ከቤኒ ጉድማን ጋር ተጫውቷል እና ይሄኛውን የቴዲ ዊልሰንን ጥቁር ሆኖ ከቤኒ ጉድማን ጋር መጫወቱን እንደ ትልቅ ጉዳይ ይነሳል። እኛ ግን የተስፋዬን አላነሳንም። በጣም ነው የሚገርመውና እድልም አቅምም ስላለው እኛው ራሳችንን የኛን ሰዎች እኛው ስለሽ ሙዚቀኞች ሙዚቃ ላይ ያለን ሰዎች ለራሳችን አካባቢ ሰዎች ራሱ ችላ ምንለው ነገር አለ። ማያውቁትም ሰዎች አሉ። ማዜ ከሌላ ሙዚቀኛ ጋር አሁን ዲር ኢትዮጵያን ሲሰሙ ይሄማ እንትና ነው ብለው ሌላ ሰው ስም ይጠቅሱልሻልና ይሄን ያክል የጎላ የተነሳም ነገር የለም። ይሄን ያክልም ተደንቆ በጣም የሚያደንቁት ሰዎች እንዳሉ ያው እሱ እንዳለ ሆኖ ግን ጥናቱ በጣም ዓለም ላይ ምናልባት እድሜ ሰጥቶት ቢቆይ ኖሮ ኢትዮጵያን በሙዚቃ በደንብ የሚያስተዋውቅልን ሰው ነበር የሚሆነውና በአጭር ስለተለየ ነው እንጂ ከዚህ መጽሐፍ ውጪ የተደራጀ ነገር ወይም ደግሞ ጥቂትም ቢሆን ለማግኘት ይከብዳል። አንድ ልጅ ፔፐር እንደሰራች ሰምቻለሁኝ። እሱ ላይ አላገኘሁትም አላነበብኩትም፣ ግን እንደዚሁ ከፍቅር የመነጨ እሱን ሰርታለች። ከዛ ውጪ ምንም ማስታወሰው የለም። መጀመሪያ የሄድኩ ጊዜ ከአንጀሊና ጋር አንድ ቀን ያሳለፍነው ነበርና ከመለያየታችን በፊት እየፈራሁ ነው የጠየኳት። የት ነው አስሙ ያረፈው አልኳት። ታርማሲያ ነው አለች። ፍርሃቴ የነበረው ወይ ኢትዮጵያም ሊሆን ይችላል ወይም ደግሞ ሌላ ሀገርም ሊሆን ይችላል በቃ ሳላየው ነው ብዬ ነበር ያሰብኩት። ታርማሲያ ሩቅ ነው ብዬ የወሰደኝን ጥሩ ወዳጄ ነው ቶማስ ይባላል። ሶስት ደቂቃው አረ በጣም ቅርብ ነው 30 ደቂቃ ቢያስኬደን ነው አለ። አትሄዱ ምን ያደርጋል ግን አለች። ምን ነው ምናምን አላት። አይ ምን ያደርግላችኋል በቃ ነው ማየት አለብን አልኳት። ባንዲራም እኮ ይዤለት መጥቻለሁ አልኳት። ባንዲራ የምትወደው ቃል ጠለካ ጣሊያንኛ ወዲያው በቃ አንባዋ መጣ ነገርና ያይሃል ከላይ አለች። በቃ እኔም ያ ስሜት ነው የተሰማኝ። በቃ ዛሬ ደስ ይለዋል ያይሃል አለች። ሄድን። ያው እየጨለመ ነበርና እየከነፍን ሄድን። አገኘ ነው የመቃብር ቦታው የመጀመሪያው ላይ ነው ያለው። በግቢው መግቢያ በሩ ላይ ነው ያለው። በቃ ሐውልቱ በጥሩ ሁኔታ የተያዘ በደንብ የተጸዳ በየሳምንቱ ፍሬሽ አበባ ያመጡ ይቀይራሉ። ሻማ ሁሉ አለ እና አገኘ ነው ባንዲራ ሰቀልኩና አስቀመጥኩት። በጣም የአርበኝነት ስሜት የተሰማኝ በጣም ትልቅ በቃ ውስጤ የሆነ ነገር ይነግረኝ ነበር በቃ ደስተኛ እንደሚሆን። የሚገርም ታሪክ አለ። እንደው ምን አይነት ሰዎች አጋጣሚ መሰለሽ? አንዲት እናት ልጆቿን አባታችሁ ተስፋዬ ገብሬ ነው ላቸዋለች። ያለቻቸው ትሬስ እንደማይደረግ አርጋ ስለ አሰበች ነው። ጣሊያን ሀገር ነበረ ታዋቂ ዘፋኝ ነው፣ በህይወት የለም። ምክንያቱም የተዳፈነ ነገር ነው፣ በማንም ሰው ምንም ሊያውቀው አይችልም ብላ ስላሰበች ሁለት ልጆች ናቸው፣ አባታችሁ ተስፋዬ ነው አለቻቸው። እነሱ ትምህርት ቤት ውስጥ በጣም በዛ ነገር ፌመሶች ናቸው፣ የሱ ልጆች ነን ብለው ማለት ነው። የኔ መምጣት ግራ አጋባቸው እኔ ከማወራው ወሬ እና ጻፉልኝ ነገር። እድሜያችሁ ስንት ነው አልኳቸው። 30ዎች ውስጥ ናቸው። እሱ ከሞተ ወደ 40 ዓመቱ ነው።